አይሻ ቢንት አቡበከር ረዲየላሁ ዐንሃ ታሪክ ክፍል 1። በእርግጥ እኔ የምሻው አላህን መልእክተኛውን እንዲሁም ዘውታሪ የሆነውን የመጪውን መኖሪያ ወይም ጀነት ነው። አይሻ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሰላም ይሰማችሁ ብዝት ይበል። በአዲስ ርዕስ ብቅ ብያለሁ። ሰብስክራይብ አድርጉኝ፣ ደወሏንም ተጫኑ። እኔንም እናንተን የሚያስተምሩናል የሚሉ ነገራቶችን ይዤ ብቅ እላለሁ ማለት ነው ብያለሁ። ኢንሻአላህ ሰብስክራይብ አድርጉ። አይሻ ቢንት አቡበከር ረዲየላሁ ዐንሃ ታሪክ ክፍል 1። በእርግጥ እኔ የምሻው አላህን መልእክተኛውን እንዲሁም ዘውታሪ የሆነውን የመጪውን መኖሪያ ጀነት ነው። አይሻ የአይሻ የህይወት ታሪክ ሴት ልጅ እንዴት ተቃራኒ ጾታዋ አዋቂና የምሁራን መምህር ለመሆን ብቃት እንዳላት ያረጋግጠናል። በተጨማሪም ሴት ልጅ በወንዶች አስተሳሰብ ላይ ተጽዕኖ በመፍጠር የአመለካከትና አመራር ምንጭ መሆን እንደምትችል፣ አልፎ ተርፎ በእንስትነቷ ለባለቤቷ የደስታ ምኞት ምንጭ ለመሆን ብቃት እንዳላት ግልጽ ማስረጃነት አለው። አይሻ የአንድም ዩኒቨርሲቲ ምሩቅ አልነበረችም። እንዲያውም በዘመኗ ዩኒቨርሲቲም አልነበረም። ግና እንደ ማር ያንቆረቆረቻቸው ንግግሮቿ በቋንቋ የጥናት ማዕከሎች እየተጠኑ ነው። ሕግን በሚመለከት የተናገረቻቸው በሕግ ኮሌጆች ይነጥራሉ። እንዲሁም ከሕይወት ታሪኳ የሚነበቡ ድርጊቶቿ የሙስሊሞችን ታሪክ በሚያጠኑ ተማሪዎችና ምሁራን ከ1000 ዓመታት በላይ እየዳሰሱ ነው። አይሻ የእውቀት ባህር ለመሆን የበቃችው ገና በወጣትነት እድሜዋ ነበር። ልጅ ሆና ያደገችው በአዋቂነታቸውና በመልካም ስነ ምግባራቸው በሚታወቁ በአባቷ አቡበከር ረዲየላሁ ዐንሃ ቤት ነው። አይሻ በማራኪው ውበቷና በአስደናቂው የማስተዋል ችሎታዋ የታወቀች ነበረች። በወጣትነት ጊዜዋ የነቢዩ ሰለላሁ ዐለይሂ ወሰለም የልብ ተፈቃሪና ታሳቢ ለመሆን በቅታለች። በሚስትነትም የቅርብ ወዳጆቻቸው ለመሆን በመታደሏ ሌሎች ሴቶች ሊያካብቱት ያልቻሉትን እውቀት ከእርሳቸው ለማግኘት ችላለች። የነቢዩ ሰለላሁ ዐለይሂ ወሰለም ሚስት የሆነችው የ6 ዓመት ልጅ ሳለች ከስደት ሂጅራ 2 ዓመታት ከ5 ወራት ቀደም ብሎ ሲሆን ስደት ሂጅራ የተደረገው ከ7 ወራት በኋላ በወርሃ ሸዋል መዲና ውስጥ ከእርሷ ጋር በአንድ ጣሪያ ስር መኖር ጀመሩ። የሰርጓን ስነ ስርዓት በተመለከተ እንዲህ ስትል ተርካለች። አንድ ቀን እየተጫወትኩ ነበር። ረጅሙና ዘንፋላው ፀጉሬ በወጉ አልተጎነጎነም። ቤተሰቦቼ ከሚጫወትበት ቦታ መጥተው ወደ ቤት በመውሰድ ለሰርግ እንዲዘጋጅ አደረጉኝ። ባህሬን የተሰራ ቀይ ሰረዝ ያለው የሙሽራ ልብስ አለበሱኝ። እናቴም ጥቂት የመዲና ሴቶች ከበር ላይ ቆመው ወደሚጠብቁበት አዲስ ጎጆዬ ወሰደችኝ። ጋብቻሽ ለመልካምና ለደስታ ይበለው፣ ሁሉም ያማረ ይሁንልሽ ሲሉም በደስታ ተቀበሉኝ። ከዚያም በፈገግታ የተሞሉት ነቢይ በተገኙበት የዋንጫ ወተት ቀረበ። ነቢዩ ሰለላሁ ዐለይሂ ወሰለም ከወተቱ ተጎንጭተው ሰጡኝ። እኔም ስላፈርኩኝ በእጄ እንዲያስኩት ቀረሁ። ቢሆንም እንዲጠጣ ስላደፋፈሩኝ ጠጣሁ።
ቀሪውን ከአጠገቤ ተቀምጣ የነበረችው እህቴ ለአስማዕ አሳለፍኩ። በዚህ አይነት ሁኔታ ሁሉም እየተቀባበሉ ተጎነጩለት። በዚህ እጅ ቀላልና የተባረከ በሆነ መልክ ነበር የጋብቻ ስነ ስርዓቱ የተካሄደው። የነቢዩ ሰለላሁ ዐለይሂ ወሰለም ሚስት መሆኗ የጨዋታ ህይወቷን አልገታውም። ወጣት ጓደኞቿ ሊጎበኟት አዘውትረው ይመጡ ነበር። ስለዚህ ሁኔታ እንዲህ ስትል ትናገራለች። ጓደኞቼ ከሆኑ ልጃገረዶች ጋር በመጫወት ላይ ሳለሁ ነቢዩ ሰለላሁ ዐለይሂ ወሰለም በሚገቡበት ጊዜ ጓደኞቼ ይወጣሉ። ነቢዩም የእነርሱ ከኔ ጋር መሆን እንደሚያስደስተኝ ስለሚያውቁ ለኔ ውዴታ ሲሉ እንደሚመለሱ ያደርጓቸዋል። አንዳንድ ጊዜም ቤቱን ከመልቀቃቸው በፊት ባላችሁበት ሁኑ በማለት ያረጋጓቸዋል። አንዳንዴም በጨዋታቸው ላይ ይሳተፋሉ። የአኢሻ የመጀመሪያ የመዲና ህይወቷ ትጋትና ጥንካሬን የሚጠይቅ ፈታኝ አጋጣሚ ነበር። በአንድ ወቅት አባቷና ከእርሱ ዘንድ ያለፉ ሁለት ሰሃቦች በመዲና በተወሰነ ወቅት የተለመደ በሆነ አደገኛ ትኩሳት ታመሙ። በዚያ ጊዜ አይሻ አንድ ጠዋት አባቷን ለመጎብኘት እንደሄደች ሶስቱም በሽተኞች ተዳክመውና ሰውነታቸው ሟሾ ስላገኘቻቸው ከባድ ድንጋጤና ተስፋ የመቁረጥ ስሜት አደረባት። በዚህ ሁኔታ ላይ ያሉ አባቷ ምን እንደሚሰማቸው ስጠይቅ ትርጓሜው ባልገባ የቁርአን ምዕራፍ ገለጸላቸው። በሁኔታው እጅግ ተረብሻ ወደ ቤቷ በመመለስ ለነቢዩ ሰለላሁ ዐለይሂ ወሰለም በሽታው ስለጠናባቸው ይጠይቃሏቸው። ነቢዩ ምን እንዳሉ ጠየቋት። ምንም እንኳ ትርጓሜ ባይገባት የሰማችውን ንግግር ቃል በቃል ነገረቻቸው። ከንግግሯም ነቢዩ የበሽተኞችን ሁኔታ ለመረዳት ቻሉ። ይህ ገጠመኝ እጅግ አስደናቂ የሆነውን የማስታወስ ችሎታዋን ያሳየናል። ይህም ችሎታዋ ጊዜ እየገፋ በሄደ ቁጥር በዋጋ ሊተመኑ የማይችሉ የነቢዩ ንግግሮች እንድታከማች አግዟታል። ክፍል 2 ይቀጥላል። በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ደወሏን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።